ትፈልጊያለሽ ወደ ህግ ቦታ ይዘነው እንዴ? እሺ ይቅርታ አድርጌልሃለሁ። እሺ ደህና እሺ ግቢ እንጂ ቻቺ። ፖፒ ያንተስ መቼ ነው የሚፈታው? የኔ እንኳን በጣም ቀላል ስለሆነ ቶሎ ነው ይፈታልኝ። እሺ ደህና ደሪ። ደግሞ በዛ ላይ ያየን ይመስላል። አብቲ እንሂድ። እንዴ ለምን ትንሽ ቁጭ ብላችሁ አትጫወቱ? አይ እንሂድ በቃ። አንተም ቀጠሮ አለ መሰለኝ። ተናሽትልኝ ማን ልበል? እኔ እንኳን አታውቀኝም። መኮንን የሚባል ሰው ታውቂ ይሆን? መኮንን አንድ ሶስት ሰዎች አውቃለሁ። የፈነከትከው ግን አንዱን ብቻ ነው። አባዬ ከመድኃኒቱ ይልቅ የሚያሽል ትላንት የተነጋገርንበት ጉዳይ ይመስለኛል። ይበቃኛል ሳሌ። ከዚህ በላይ ምንም እንድትይ አልፈልግም። አሁን ይሄን ነገር እንተውና በቀናት መካከል የሚል መጽሐፍ አንብበሃል? አይ አላነበብኩም። እስቲ ፈልግና አንብበው። እሱን በተመለከተ አንድ የምነግርህ አዲስ ነገር አለ። ምን ልትይ ነበር? አንተስ ምን ልትነግረኝ ነበር? መቼም ቢሆን ለራሴ ልነግረው የማልፈልገው ነገር እየታገለኝ ነው። ከዚህ በላይ ግን መቸገር ያለብኝ አይመስለኝም። እኔም ሳሎን ሆኜ ሳስብና ስጨነቅ ነበር የቆየሁት። ስለዚህ ትነግሪኛለሽ? ከአንቺ በፊት እሱ ልጠይቀው ፈልጌ ነበር። እንዴት? መልሼ ሳስበው ከሱ ይልቅ አንቺ ልታስረጅኝ እንደሚገባ ስላመንኩበት ነው ጥያቄውን ወደ አንቺ ያመጣሁት። ልክ ነህ። እንድትነግሪኝ ከምፈልገው ነገር ላይ ምንም ነገር እንደማታስቀርብኝ ተስፋ አደርጋለሁ። ከዛ በፊት ግን ሞኬ ባለፈው ሳምንት በጻፍኩልህ ደብዳቤ ላይ ስለተረዳኸኝ ወደፊትም ስለምትረዳኝ አመስግኜ ነበር አይደል? አዎ። በጣም እንደማከብርህም ጭምር ገልጬልህ ነበር። አዎ።
ትረዳኛለህ? ማለት ስለኔ የቱንም አይነት ሁኔታ ላይ ብትደርስ አንተ ተጠጣ በጣም ኦኬ። ለምንድን ነው በዚህ ደረጃ ተጨንቀሽ የምታስጨንቅኝ? መቼም የነዛ ፎቶዎች ሚስጥር ዮዲት እንደገባት ያንቺንና የተካን ግንኙነት የሚያስጠረጥር ከሆነ ልቤ በሐዘን ይደማል እንጂ አንቺንም ሆነ ተካን መረዳበት አቅም አይኖረኝም። ቆይ ሞኬ፣ ማወቅ የምትፈልገው ግን የትኛውን እውነት ነው? ማወቅ የምፈልገው ግልጽ ነው። ዮዲት ራሷን ለማጥፋት ከሞከረችበት ቀን በፊት ተካን ይቅርታ ልጠይቀው ቤቱ በሄድኩበት በድንገት መጣ እኔንም ሆነ እሱን ስትረበሸን እንዳመሸሽ መቼም ታውቂያለሽ። አውቃለሁ። ያን ቀን ነው እንግዲህ ውሽሞች ናቸው እስከ ማለት ያደረሷትን ፎቶዎች ያሳየችኝ። እንዳሳየች አልነገርከኝም፣ ግን በየትኛውም አጋጣሚ ልታሳይህ እንደምትችል ግን አውቅ ነበር። ሊሆን ይችላል። ያም ሆነ በማግስቱ 4 ሰዓት ላይ አምባሳደር እንድትገናኙና እንድትነጋገሩ ይቀጠርሽው ይመስለኛል። ማንን ማለት ነው? ተካን። ወይ ጉድ! ለእናት ቀለበት በመግዛት ሰበብ የተዋወቃት ልጅ እንደ ቀልድ ፊልምህን ልሰራልህ ነው። እንዴት ደስ ይላል! በጣም እንጂ። ፕሮዲዩሰሮቹ እንደመረጧትና ቀብር ተቀበላ እንደመጣች ደውላ ስትነግረኝ እንዴት እንደተደሰትኩ ልነግርሽ አልችልም። እኔስ ብትል አክሊሌ ለረጅም ጊዜ ማውቃትን ያህል እኮ ነው የተደሰትኩት። ለነገሩ ያለ ምክንያት አልወደድኳትም። ወይዘሮ ዋጋዬ ነገሩ ሊያብራሩልኝ ይችላሉ? ይቅርታ ጠይቃለሁ ጋሽ አክሊሉ፣ ጉዳዩ በደንብ ስላልገባኝ ማብራራት አልችልም። ተካን ምንም አይነት ጥያቄ መጠየቅና ማስጨነቅ ሳያስፈልግ ቀኔ በመነግር ነገር ብቻ ልቤን አሳርፍ። ጥሩ ያልሽኝን ነገር ማድረግ እንድችል ልትረጂኝ የምትችይው አንቺ ብቻ ነሽ። ኦኬ፣ ዮዲት ያሳየችን ፎቶግራፎች በተመለከተ ያው ብቸኛ ወንድሜ ዳንኤልን በተመለከተ ለረጅም ጊዜያት ከባድ ሐዘንና ጭንቀት እንደነበረብኝ መቼም ታውቃለህ አይደል? እና በዛ ደረጃ ራሴን መጉዳቴ አንተን ማስጨነቅ መሆኑ ስለገባኝ እንዲረዳኝ እንዲያማክረኝ ለተካ በተደጋጋሚ ነግረው ነበር። እና ሬስቶራንትና እናቴ መቃብር ጋር ቀጠሬው ሲመክረኝና ሲያበረታታኝ ዮዲት በሰላዮቹ ያስነሳቻቸው ፎቶግራፎች ናቸው። ይሄው ነው። እሺ
የምትፈልገውን እውነት አግኝተሃል። የነገርሽኝ እውነት ከሆነ ደስ ይለኛል። ኦኬ። የነገርኩ ነገር ምንም ቢሆንም ከነገርኩ ነገር ጀርባ ግን እጅግ መልካም የሆነ ዓላማ እንዳለኝ ግን ሁልጊዜም አትርሳብኝ። እሞክራለሁ። እስቲ አሁን ደግሞ እኔን ልጠይቅህ ፍቀድልኝ። ጠይቅኝ። ከተካ ጋር አምባሳደር የያዝነውን ቀጠሮ በተመለከተ እንዴት ልታውቅ ቻልክ? የሳሎኑን በር ልከፍት ስል በአጋጣሚ ስለ ቀጠሮ በስልክ ስታወሪ ሰማሁ። ከዛስ? ማለቴ ከተካ ጋር አምባሳደር የያዝነውን ቀጠሮ በተመለከተ ምንም ያረከው ነገር የለም? ያው በነጋታው ኮንትራት ታክሲ ይዤ ወደ አምባሳደር ስሄድ ባለ ታክሲው ከሆነ ሰው ጋር ተጣልተው ምን ነው አክሊሌ? ቅር ያሰኘው ነገር አለ? ደርሶ ኩርፍ አልክብኝሳ? አላኮረፍኩም። እንግዲያስ ደስ ብሎኛል እያልከኝ ነው? አላለኝም፣ ደስም አይለኝም። ቢያንስ ቅር ልትሰኝብኝ አይገባም ነበር። እንደ እናትነቴ ለአንድ ልጅ ያለኝን ምኞትና ጉጉት ብገልጽ ምን ችግር አለው? ማዬ፣ ይሄን ጉጉትሽን ደጋግመሽ በነገርሽ ቁጥር ራሴን እየጠላሁት ነው እኮ። ለምንድን ነው ራስን የምትጠላው? አትሳሳት አክሊሌ። ደጋግሜ ልጅ መውለድ አለብህ እያልኩ የምነግርህ ፈጣሪ ልጅ የሰጠህ ቀን አንተ ራስን እንደ አዲስ እንደምትወለድ ስለማውቅ ነው። ማዬ፣ ከእንግዲህ በኋላ ይህን ጉዳይ አታንሽብኝ። እንደውም እስከ መጨረሻው በቃ ምንም ነገር አትበይኝ ማዬ። እንዴ የዛሬውስ ለየት ያለ ነው። ቆይ ምንድነው ችግሩ? ደጋግሜ ባነሳብህ ደግሞ ስላንተ ምንም አለማለት ሲቻለኝ ይሆን አክሊሌ? ማዬ እባክሽ በቃ ባትችይም መቻል አለብሽ። አልገባኝም። ምንድነው ችግሩ? ስለዚህ ሳነሳብህ ደርሶ ጨለምተኛ የምትሆነው? ማዬ ሁልጊዜ ልጅ መውለድ አለብህ ባልሽኝ ቁጥር አንድ በቃ ልጋፈጠው ከማልችለው እውነት ጋር እየተጋጨው ራሴን ብዙ ጊዜ አቁስያለሁ። ጠላት ይቁሰል። ምንድነው እሱ ነገሩ ልጄ? እኔ እናት ላልቅስ? እንባህም ማየት አልፈልግም አክሊሌ። ምንድነው እሱ የሆንከው? እኔ ራበኝ ሳቅህና ፈገግታ ነው ልጄ። እኔ እናት በህይወት ቆሜ አንተ አታልቅስ። በቃ አክሊሌ አታልቅስ አክሊሌ። ማዬ
አስጨነቅኩሽ። ኧረ ይቅርታ። እንደ ዛሬ ስትሆን አይቼ አላውቅም። ምንድን ነው እሱ? ሆድ ያስባሰህ አንድ ምክንያት አለ። ምንድን ነው ንገረኝ። በጣም ይቅርታ፣ ያው እንደምታውቂው ስራ ይበዛብኛል። ይሁን፣ እረዳሃለሁ። አመሰግናለሁ። ይገርምሻል፣ የዚህ ፊልም ዋና ገጸ ባህሪ እንድጮትላቸው ካስታርገው ዛሬ ልምምድ እንጀምራለን። ለነገሩ ብዙ አላረፈድኩባቸው፣ 1 ሰዓት ያህል ብቻ ነው የዘገየሁት። እንዴ አርቲስቶች ሰፈር 1 ሰዓት ትንሽ ነው ማለት ነው? በእርግጥ ትንሽ አይደለም፣ ግን አለ አይደል የስራው ባህሪ ስለሆነ እንግባባለን። አይ ከተግባባችሁ ጥሩ ነው። እንዴት ነው ታዲያ ልምምዱ ብዙ ያቆያል? ለነገሩ ዛሬ ብዙ የምንለማመድ አይመስለኝም። አለ አይደል ይሄ እርስ በርስ መተዋወቅ ምናምን እና ትንሽ ለመባባል ያህል ነው ዳይሬክተር ቀጥራል። እንግዲህ ያው ሻይ እየጠጣሁ ልጠብቀው። ትችያለሽ። ግን እንዴት ነው ማለቴ ሚዲያ ላይ ትንሽ በዛ ስላልኩኝ እናንተ መጽሔት ላይ በቅርቡ ባልወጣ ደስ ይለኛል። ይሄማ ልክ አይደለም። ፍቃደኛ ሆነህልኝ እኔም እቅዳስ ይዤ እንዴት እንደዚህ ትለኛለህ? ሶሪ አንቺ ቅር እንዲልሽ ፈልጌ ሳይሆን እስቲ ለማንኛውም መጣ። እስካሁን ማንም አልመጣም እንዳትለኝ። ለምን እላለሁ? ይኸው አንተ መጣኩ። እኔማ መጥቻለሁ። ሌሎቹስ ማለቴ ነው። ሌሎቹ አርቲስቶች ደግሞ መጥተው ሄደዋል። አልገባኝም። ገብቷል ማለት ባን የአድናቂ ጭብጨባ ልብህን ደፍኖታል። እንዴት ማለት? ማስተዋል እየተሳነ ነው። አየህ፣ 1 ሰዓት አርፍደህ ብትመጣም ሴሌብሪቲ ስለሆንኩ ይጠብቁኛል ብለህ እርግጠኛ ነበር ካረ? ኖ እንደዚህ እንዲሰማችሁ ሳይሆን ያው አለ አይደል የጀመርከው ነገር ስለሌለ ለመጨረስ አትሞክር። ለማንኛውም ግን እንደ ወንድምና እንደ አንድ የሙያ ባልደረባ አንድ ነገር ላስገነዝብ እወዳለሁ። ከቻልክ ራስን ዝቅ ለማድረግ ሞክር። ካልቻልክ ደግሞ ቢያንስ አትታበይ። ከምንም በላይ የጥበብ ስራ ትሁት ማንነትን ይፈልጋል። ባና ልብህን ከሚሰውር ጭብጨባ ይልቅ የኔ ምክር ይሻላል። እሺ፣ አመሰግናለሁ። ቀጣዩ ቀጠሯችን መቼ ነው? ፕሮዳክሽን ማናጀሩ ይደውልልሃል። ለፍርቱና ማንን ነው ካስት ያደረጋችሁት? በሰዓት መተህ ቢሆን ኖሮ ትተዋወቃት ነበር። ለማንኛውም ግን ረዴት ትባላለች። ረዴት ምን ላይ ሰርታለች? ምንም ላይ አልሰራችም። ምን ማለት ነው? ካራክተሩ እኮ በጣም ከባድ ነው እና ምንም ሰርታ ማታውቅ። ሁላችንም እኮ ምንም ካለ መስራት ነው የጀመርነው። በእርግጥ ልክ ነው። ረዴትም እኛ ላይ ትደርሳለች። በዛ ላይ ዝና እንደ ዱር አውሬ ቀረጣጥፎ ካልበላት እኛንም አልፋ ትሄዳለች። ይግቡ። እንኳን ደህና መጣሽ።
በጭራሽ እንደዚህ አልጠበቅኩም። በጣም ነው የማመሰግነው። በጣም አመሰግናለሁ። በጣም የሚገርም ሰርፕራይዝ ነው በእውነት። በጭራሽ ነው ያልጠበቅኩት። በጣም ነው የማመሰግነው። ኬክ የተዘጋጀው ላንቺ ነው። ቆራሽ ምን እንደምን አላውቅም በእውነት። እንዲህ አይነት ፍቅር ትልቅ የስራ መነቃቃትን ነው የሚፈጥረው። እናም ስራዬን የበለጠ በእጥፍ ኢነርጂ እንድሰራ ሞራል የሚሰጥ ጭምር ስለሆነ በጣም ነው የማመሰግነው በእውነት። ሆስፒታልም ቤት ድረስም ተመላልሳችሁ ስለጠየቃችሁኝ፣ በእንደዚህ አይነት ደማቅ አቀባበልም ስለተቀበላችሁኝ ምስጋና ከልብ ነው። እግዚአብሔር ያክብርልኝ። እሺ ዛሬም አክሊሉ የሚባል ሰው ጋር መደወልሽን እርግጠኛ ነሽ? አትጠራጠር። ሰላም ነው ማርቲ? ትንሽ ትካዜ ብጤ ገብቶኝ ነው። ችግር አለ? ሉሊት መታረቅ አለብን። ተጣልተን ነበር እንዴ? ተጣልተን ነበር ወይ ደግሞ እኔ ጣልቼሽ ነበር? በምን ምክንያት? በታዲዮስ ምክንያት እኮ እኔና አንቺ ያውን በታዲዮስ ምክንያት? አዎ ስለ አንቺ ለረጅም ወራት የዘለቀ ጥላቻ ነበረኝ። ከምርሽ? ማታሚያ ቤታችሁ በጣም ጥሩ ስም አለው። እናመሰግናለን። እኔም ደግሞ የዚህ ጥራት ያለው ስራ ተጠቃሚ በመሆኔ በጣም ደስ ብሎኛል። እኛም ያንተን ተወዳጅ መጽሐፍ በማሳተማችን እድለኝነት ይሰማናል። እኔም በተራዬ ላመስግና። አልፈለክም? ኖ ደስ ብሎኛል። መመሰጋገን እኮ ትልቅ ስልጣኔ ነው። ያውም አሁን ንፉግነት በነገሰበት ዘመን። ከማን ቆይሽ እስከዛሬ እንዴት ሳትነግሪኝ ቆየሽ? ማወቅ የምፈልገው እውነት ነበር። ለዛ ነው አንቺ በቀጥታ መጋፈጥ ያልፈለኩት። እሺ አሁንስ? አሁንማ እውነቱን አወቅኩት። በሌላ አባባል ስለ ታዲዮስ ማንነት በቂ እውቀት አገኘሁኝ። ከርማ እኔ አሁን ስለምትነግሪኝ ነገር አይደለም እውቀት ሊኖረኝ ትንሽ እንኳን ግምት ኖሮኝ አያውቅም። እንኳን አለሽ። ታዲዮስም እግዚአብሔር ይስጠው በእኔና አንቺ መካከል ላይ ምንም መሻከር ሳይፈጥር እንኳን ከመካከላችን ወጣ። እንዴት ማለት? ከመጨረሻው ልጀምርና ባጭሩ ልንገርሽ። ታዲዮስ በዚህ ሳምንት ስራ ለቋል። እውነትሽ? አዎ። ማለት ግን በሰላም ነው? እሱ እንደሚለው የተሻለ ደግሞ ስላገኘ ነው። ሉሊት ታዲዮስ ከዚህ ድርጅት ቢለቅም ባይለቅም ያንቺን ንጽህና ማረጋገጥ አይቀርም ነበር። ቆይሽ ጥላቻሽን አስወግዶ እኔ እንድትረጅኝ ያደረገሽ አጋጣሚስ ምንድን ነው? የታዲዮስ ብቃት ነዋ። ትንሽ ፍቅር ቢጤ ጀማምሮኝ ነበር። ምን? አዎ። ቆይስ
እሱም እስከተወሰነ ጊዜ ድረስ ልብ ውስጥ እንደገባው ይነግረኝ ነበር። ሁኔታው ግን ከዚህ የራቀ ነው። እንዴት? በአጭሩ ታዲዮስ ማለት ለማዳ በግ ማለት ነው። ሙች ላያ ሴት ሁሉ ልቡ የሚደነግጥ ያገኛትን ሴት ቶሎ የሚላመድ የሆነ ማህበራዊ ልብ ያለው ወንድ ነው። እውነቴን እኮ ነው። በፊት ግን እናደድበት ነበር። በሂደት ግን ይሄና የሱ አለ ፍጹም የተለያየ መሆኑ ገባኝ። በዚህም እድለኝነት ይሰማኛል። አንቺ ጉደኛ! ቆይ ምንሽ ይሄን ያህል እንዲህ መቀራረቡና መሳሳቡ ከነበረ ቀርበሽ ክፍተቱን ለማስተካከል አልሞከርሽም ነበር? ኧረ እባክሽ ትርፉ ድካም ነው። እኔ እድሜ እኩያ መሆን እፈልጋለሁ። ታዲዮስ ደግሞ ማለት 16ኛ ዓመቱን ካከበረ በኋላ ማደግን ማሰብም አቆሟል። ጠረሽ ማቲ እውነቴን እኮ ነው። ማደግ በማቆሙ ምክንያት አይደል እንደ አንቺን ስርስርሽን ሲከተልሽ የነበረው? እውነት ግን ምንም ብሎሽ አያውቅም? ምን ነው የደወልልሽ ሰው አስቀየመሽ እንዴ? ሁሌ እንዳስቀየመኝ ነው። አዲስ ነገር አይደለም። ጓደኛሽ ነው? ታላቅ ወንድሜ ነው። በቤተሰብ መሀል ጣልቃ መግባት እንዳይሆንብኝ እንጂ ማለት እንደዚህ ሁሌ የሚረብሽሽ ምክንያት ምንድን ነው? ይሄንን ጥያቄ እንለፈው። ቅርታሽ ትቼዋለሁ። ወደ ተገናኘንበት ጉዳይ እንግባ። የተገናኘንበትን ጉዳይ እኮ አንቺ ነሽ የምታውቂው። አሃ በቃ እኔ ነኝ እንገናኝ ያልኩ። ልትክጂ ነው እንዴ? እሺ ወይዘሪት ወይስ ወይዘሮ? ወይዘሪት። ወይዘሪት ሳሌም ስለምን እናውራ? ዛሬ እንኳን ብዙ አላወራህም። ቢያንስ ግን አንድ እርግጠኛ የሆንኩበትን ስሜት ልነግርህ እፈልጋለሁ። ይቻላል። እኔ እናንተ ስንተዋወቅ ከምክንያትም በላይ በሆነ አንድ ትልቅ ምክንያት እንደሆነ እርግጠኛ ነኝ። እንዴት? እንዴትነቱን ዛሬ አልነግርህም። ምናልባት እርግጠኛ ሆኜ የምነግርህ ግን አክሊሉ በጣም ታስፈልገኛለህ። ከመሞቴ በፊት ታስፈልገኛለህ። እንደምታስቢው በዚህ ደረጃ ማስፈልግሽ ከሆነና የምችለው ከሆነ ችግር የለም። እንዴት ነህ? ይመስገን ደግ ነኝ። ነገርሽ ሁሉ ቅጥ የለውም። ጋሼ ምን ይሉት የጅል ፍቅር እንደያዛቸው እሱ አንድዬ ይወቀው። አይዳናይት ስንቱን እያየሽ ትኖር ይሁን ምስኪን። በመምጣትሽ ነፍሴን እንዴት እንዳስደሰትሻት እኔ ነኝ የማውቀው። ስልክሽን ዘግተሽ ጠፍተሽ እኮ ልቤን አስጨነቅሽው። በሰላም ነው ግን? በጣም ይቅርታ ደሬ፣ ትንሽ ከራሴ ጋር መምከር ስለፈለግኩ ነው ስልኬን የዘጋሁት። ቢሆንስ ታዲያ
ሰው ያስባል አይባል። እንደ ቀልድ እኮ ነው የውሃ ሽታ ሆንሽብኝ። ለነገሩ ለጥሩ ነገር ስለሆነ መጨነቅህን ውደደው። ለማንኛውም ነፍሴን ከሞት አፋፍ ላይ ነው የመለስሻት። ከልብ ነው ግን የምታወራው? ምን ለማለት ፈልገሽ ነው? ትዝ ይልሃል አንድ ጊዜ የእውነት ወደሽኝ ነው ግን የቀረብሽኝ ብለኸኝ ነበር። ልበልሻ እንደምትወጂኝ እርግጠኛ ብሆን ምን ክፋት አለው? አንተስ የእውነት ወደኸኝ ነው ላግባሽ የምትለኝ? አትጠራጠሪ። በእውነቱ ደግ ማልሰራሽ የኔ ልጅ። እህትሽ አዝናብሻለች። እኔ ምን ላርግ ብለው ነው አባ? ፍላጎትና ስሜቷ ምንም በፍጹም አይታወቅም። አንዴ ይቅርታ አድርጌለታለሁ ከዚህ በኋላ ቤተሰብ ነኝ ትለኛለች። በሌላ ጊዜ ደግሞ አይኑን እንዳላየው ብላ እንደ እብድ ያንዘፈዝፋታል። እኔ ምን ላርግ? እሱን ባየሽ ቁጥር እንዲህ የምትሆንብኝ ከሆነ አንድ አደጋ እንዳይደርስባት ብዬ ስለሰጋ አቤልን አላፋልግሽም ብያታለሁ። ይሄ ጥፋት ነው ታዲያ አባ? እንግዲህ እኔን ስሚኝ። እህትሽ የምትፈልገው ልጁን ይቅርታ ጠይቃ ህሊናዋን ነፃ ማድረግ ነው። እኔ እኮ ያልገባኝ የይቅርታው ምክንያት ነው። ምክንያት ቢኖርም ባይኖርም ይቅርታ ጠያቂና ይቅርባይነት ካለ እግዚአብሔርን ደስ የሚያሰኝ ታላቅ ማንነት ነው። ስለዚህ እባክሽን ልጅ እህትሽን አታበሳጫት። እሺ፣ እኔ ምን ማድረግ ይኖርብኛል? በምትችይው ሁሉ እህትሽን እርጃት። ይቅርታም ልትጠይቂያት ይገባል። ልጁ የእርሷን ስልክ ስለማያነሳ እኔ ልደውልለት ስልክ ቁጥሩን ተቀብያታለሁ። እግዚአብሔር ፈቃዱ ሆኖ ከተሳካልኝ ካንቺም ሆነ ከእህትሽ ጋር ላስታርቃቸው አስቤያለሁ። ስለዚህ አደራሽን ልጄ ድካሜን ከንቱ እንዳታስቀርብኝ። እሺ አባ። እንደምንጋባ እርግጠኛ ካልሆንኩ ይሄን ወይን አልከፍተውም። አገባለሁ። Thank you. ለደማቁ ትዳራችን ጋሽ ምን ነው? ከሁለታችሁን መፍታት የሚችላል? አሎ፣ እንዴት ውለሃል የኔ ልጅ? ደህና ደህና። ማን ልበል? በእርግጥ አታቀኝም። ስልኩን ስላነሳው እግዚአብሔር ይስጥህ። አሜን። ማን ልበል?